እንዳታበሪ መሲ። ለምንድን ነው እንደዚህ አዳዲስ ቤት ውስጥ የሚጀምሩ ጀማሪ ነጋዴዎችን እንዲህ ማስፈራራት የሚያስፈልገው? እኔ አይደለም እኔ አስፈራርቻታለሁ እንዴ አቡ? አይደለም አንቺም የልጆች እናት ነሽ ስትያት ላይክ የሆነ ነገር ቢመጣብሽ ልጆችሽን ጥለሽ እስር ቤት ትገቢያለሽ። ረዋን የተናገረችው ነገር ስላለ አቡ ኖርማሊ ነገሩን እንትን እንዲሉ ከማሰብ ከቀናነት ነው ገባሽ ያልኳትኝ። እንደዛ እዚህ ጋር አምጥተሽ ገልብጠሽ ታወሪዋለሽ እንዴ? እኔ እኮ አንቺን አመሰግናለሁ፣ ግን ልጆቻችን ድንበታችን ሊሆን አይችሉም። አቡዬ ልንገርሽ፣ እኔ አቡ ልንገርሽ፣ ለእሷ ሄጄ ኤምኬም ነበረ ደውለን ኤምኬንም አውርቷለች። ፍቱ ይሄንን ነገር ነው ያለው ገባሽ? ፖሊስ ጣቢያ ምናምን የሚያስጌድ ነገር ስለሌላቸው ማለት ነው እንዲነጋገሩ እንዲያወሩ እንትን ስንነግራቸው እሷ የድሮ ነገር ልትነግረኝ ስትል በቃ ጨርሱ ብዬ ቸኩዬም ስለነበረ በቃ የልጄ ልደት እንትን ብሎኝ ጠርቶኝ ስለነበረ ወደዛ ሄድኩኝ ገባሽ? ከዛ በተረፈ ግን አሁን እዚህ ጋር መጥተሽ እንዳዲስ እኔን የምትወቅሽበት ምንም ነገር የለም። ከቀናነት ነበር ያረኩትኝ። አንቺ ወቅስሽ አይደለም እንዲያው ፖሊስ ከመደወሉ በፊት ደውለሽ ስላታወቅሽኝ አመሰግናለሁ ልል የፈለኩት ልጅ ስላለና እኛ ደካማ አይደለም። ሁለታችሁ የምትጮሁ ከሆነ እንትን አይልም። እሷ አንቺን ለማመስገን ነው። ልጅ ስላለሽ አርፈሽ ስሪ ነው፣ ችግር ውስጥ አትግቢ ብለሽ ልትመክሪያት እንደሞከርሽ ልታመሰግንሽ ነው የፈለገችው። አንቺ ግን ቶሎ ብለሽ ስርዓት ያዥ መስመር ለታት ምናምን ብለሽ ጮሽባት እና አስደነገጥሻት እንጂ እውነቱን ለመናገር እሷ የጀመረችው አንቺን ለማመስገን ነው። ገባሽ? ላይክ ልጅ ስላለሽ አርፈሽ ስሪ አትነካኪ ከማንም ጋር ምናምን ብለሽ ልትመክሪያት እንደሞከርሽ ነው ልትናገር ላይክ የፈለገችው። ቀናነት ነው ሀቡ መቤቴ በጣም ፍጹም ቀናነት ታውቂያለሽ እንጂ ምንም እኔ ለማንምም ሳይድም የሚይዘው የለም። ልክ ያንን ነገር ኡስማን ሲነግረኝ ለምን አልኩኝ ገባሽ? ለምን አው ግን እኔ በጣም የሚገርመኝ ነገር ስንት ሪከርደሮች በየቦታው የተለያየ ነገር ስለነሱ ለጥፈው ዱባይ ያለ ሰው ብቻ እየመረጡ ቪዲዮ አጥፎ እንከሳቸዋለን ምናምን እያስባሉ አሁንም በውስጥ የተላከልኝ መልእክት አለ የሚያስልኩት ማለት ለምን ይመራት ያለ ሰው ላይ ልብ ካላችሁ ከኢማራት ውጭ ያለ ሰው ላይም ለምን በኢንተርፖል እናስይዛችኋለን ምናምን አትሉ? በየሀገሩ ያለ ሰው እንደፈለገ ሲረግጣችሁ ልክ ኢማራት ላይ ያለ ሰው ብቻ አንድ ነገር አስተያየት ከሰጠ በፖሊስ ማስፈራራት ምናምን። በዛ ላይ ይሄ በዚህ ነገር ያለፋችሁ ሰዎች ሆናችሁ በጣም እኮ ነው የሚያሳፍረው። ትናንት ደግሞ ኢድን የነበርና ኢድ ሆነን አሁን በዓል እያከበርን የነበረ እና ደውላ ስትነግረኝ እንደማንኛውም ሰው ደነገጥኩኝ። እንደውም ምን ተሳድቢያታለሁ? እሺ ላኪልኝ፣ ደጋግሜ ላኪልኝ። ግን መስዬ እኔ አሁን ምልሽ አመሰግናለሁ። ፖሊስ ሳይደውልልኝ በፊት ደወልሽልኝ፣ አመሰግናለሁ። ግን እኔ እንደ አንድ ሴት እንደ ሀቡ ልጅ ሴት ሆና ልጅ ስላለሽ ወይም ቤት ስለሰራሽ መስፈራራት የለባትም። እኔ ነገ ሱቅ ከፍታለሁ። ሀቡ የዱባይ ላይ 11 ሺህ ብር ሱቅ አለ። ይሄን አድርጌ በካርቶን ሱቅ መክፈት ይችላል። ግን ማንኛውም ሰው እኮ ከትንሽ ተነስቶ አይደለም ትልቅ ደረጃ የሚደርሰው። ነገ ትልቅ ደረጃ ደርሳለሁ ቤት ውስጥ ነው የምትሰሩ የሚለው ማስፈራሪያ አይሆንም። ልጅ ስላላችሁ ነው ይሄ ማስፈራሪያ አይሆንም። ኦፍ ኮርስ እሱ ያለችሽና ያልሽ አመሰግናለሁ እኮ ያልኩ መስዬ ካሁን በፊትም እንኳን ደግፈሽ ሀስናት በቃሽ። አሁን ረዋንን እንጠብቅ። ረዋንን ሼር አድርጉላት ውዶች፣ ችግር የለም ትታረቃላችሁ፣ ሰላም ይወርዳል፣ ምንም ችግር የለም። እሷም የደረሰች እርጉዝ ናት። ጊዜ የላትም ፖሊስ ጣቢያ የምትመላለስበት አንቺን ለመክሰስ። ፖሊስም ስራ አላጣም። ቁጭ ብሎ አንዲት ኢትዮጵያዊ ቲክቶክ ላይ ስለሰጠችው አስተያየት እንዲህ ስንት ወንጀል እየተሰራ በዚህ ጉዳይ ላይ ገንዘቡንና ጊዜውን ጉልበቱን የሚያባክን ሰው አለ። ምነው ሰርታችሁ ብትበሉ መካሰስ፣ ፖሊስ ጣቢያ፣ ፍርድ ቤት መመላለስ። ሰርታችሁ ብሉ። ሁላችሁም ድህነትን አሸንፉ። የዱባይ ፖሊስም ይታዘባችኋል። ፖሊስ ጣቢያውን በየቀኑ አካሊ በኔ ጉዳይ እንደዚህ ስለሰማኋት ያንን ቃል ደግሞ ባለቤቷ ስለደገመው እውነቱን ነው ብዬ ተናገርኩኝ። የዛን ጊዜ ትክክል ናችሁ፣ ይሄ ለምን ሰይጣን ብለሽ ሰደብሻት፣ ይሄ ጥፋቴ ነው። ግና ያለውን ቃል እኔ ማለቴ ጥፋቴ አይደለም፣ በጆሮ ያለችኝ ነው፣ የሰማሁትን ነው ትክክል ነው ያልኩኝ። እሺ አሁን በቃ አንቺ ስለሆንሽ ጥፋተኛ ሰይጣን ብለሽ ስለሰደብሻት እንደገና ደግሞ በማያገባሽ ስለገባሽ ስለኔ ልትከራከሪ አይገባም ነበር ሀሲናት። ምክንያቱም እኔ ሞዴሬተሮቼ ጠበቃዎቼ አሉ፣ እነሱ ቢዝነስ የላቸውም። ቢዝነስ ያለው ሰው ከሰው ጋር አይነካካም። ቢዝነስ የላቸውም። ማንንም ምንም ቢናገሩ ማንም እነሱ ላይ ምንም አያመጣም።
ገብቶሻል? አካውንት ቢዘጋባቸው አዲስ አካውንት ከፍተው ይገባሉ። እኔ ቤት ገስት ላይ ፎሎ እናደርጋቸዋለን። ምንም ችግር የለውም። ቢዝነስ ያለው ሰው ግን ከማንም ሰው ጋር መነካካት የለበትም። አንቺ ቢዝነስ አለሽ አይደለ? ስራ ትሰሪያለሽ። ስራ ስለምትሰሪ እንደ ማንኛውም ሰው ቢዝነስ ቲክቶክ ላይ እንደማይሰራ ሰው ነፃ ሆነሽ አስተያየት መስጠት አትችይም። አንድ ቃል ነው ያጠፋሽው፣ ሰይጣን የሚለው ቃል፣ ሌላው አስተያየት ነው። ስለዚህ ይቅርታ ጠይቂያትና ረዋንን ችግራችሁ ይፈታ። ረዋንም እንዳትከሻት። ኦልሬዲ ለክስ ዝግጁ ሆነሽ አስተርጉመሽ ጨርሰሽ እንዳለሽ አውቃለሁ፣ ነግረሽኛል። ሶ መክሰስ አያስፈልግም። እሷም ጥፋቷን አምናለች። ከዚህ በኋላ በማያገባት ነገር አትገባ። ይቅርታ ጠይቂያት ሀሲናት ረዋንን። እሺ ይሄኛው ስህተት ነው። ትክክል ነሽ። አይ አንድ ነገር ተምሬያለሁ አቡዬ። ግና የሆነ ነገር ስትናገር እየዘለለች የራሷን ብቻ መናገር የለባትም። ቅድም እንደዚህ አድርገኝ ሄደች ነው ያለችሽ። ታልፈዋለች። ለምን ይታለፋል? ስለቦለከችን ቂም ይዤ ነው ሴጣን ያልኩት አልሽ አይደል? አዎ የቦለኳት ግን አለች አሽሙር ስትናገር። እኔ አንድም ቀን አቡዬ እንደው በቃ ስህተት፣ እሷ ጎበዝ ናት፣ ሪከርድ ታደርጋለች፣ በዛኛው ስልኳ ትቀርጻለች። አንድም ቀን ነው የምልሽ፣ አንድም ቀን ስሟን አንስቼ ከሆነ አቡዬ እኔ ልዋረድ። ሲጀመር እኔ ከቤቴ ውጭ ከላይቤ ውጭ ሌላ ቤት አልሄድም። ከቤቴ ውጭ ብቻ ነኝ እኔ፣ በቃ ከቤቴ ነኝ። ሁላችንም አስተያየት ሰጥተናል። ለምን እሷ ብቻ ታርጌት ተደረገች? ምክንያቱም እሷ ናታ ቢዝነስ ያላት፣ እሷ ናታ ኢማራት ላይ የምትኖረው። ሌሎቻችሁማ ኢማራት ላይ አትኖሩም። ስለዚህ ኢማራት የማይኖር ሰው መከሰስ አይችልም። ዱባይ የምትኖሩ ሞዴሬተሮች ደግሞ ለእኔ ብላ እንደተወቻችሁ በዋትሳፕ ነግራኛለች። ስክሪን ሪካርዱ ልካልኝ። ሞዴሬተሮችን ዱባይ የሚኖሩትን ያልከሰስኳቸው ለአንቺ ብዬ ነው፣ አንቺን ማጣት ስለማልፈልግ ነው፣ አንቺ እንድትቀየሚኝ ስለማልፈልግ ነው ብላለች። እነ ዜድ እነ ፍቅር የሚሉ ምናምን ገስት ላይ የነበራችሁት ለእኔ ብላኔ ማረቻችሁ። ኔክስት ታይም እንዳይደግማችሁ እሺ። ሀሲናት አሁን ለተናገርሽው ቃል በቃ እንደዛ ብቻ ሳይሆን ስድቡን አይተሽዋል። በጣም አጸያፊ ስድብ ነው ሲሰድቡኝ የነበረው። ግን ምንም አይነት መልስ አልሰጠሁም። ምንም ዝም ነው ያልኩት። ለምን ለሁሉ ረዋን ጊዜ ሁሉን ነገር ያሳየናል። በጣም ብዙ ነገሮች ተቀይረው እዚህ ቲክቶክ ላይ እያየን ነው። በአይናችን እየኖርን እድሜያችን በጨመረ ቁጥር ብዙ ነገር እያየን ነው ቲክቶክ ላይ ገባሽ? እና ጊዜ የዛሬ ዓመት ብዙ ነገሮች ተቀያይረው እናያለን። የዛሬ 2 ዓመት እንደዚህ በየጊዜው ሁሉ ነገር እየተቀየረ እናያለን። ስለዚህ ምንም ችግር የለውም። አሁን ሀሲናት አጥፍታለች። አዎ ጥፋተኛ ናት። ሰው ስለ ጥፋቷ ስለሰደበችሽ ሰይጣን የሚለው ቃል ካፏ ስለወጣ እናም ሳሎንና መኝታ ቤት ሳትሆኑ አንቺ ጣሜ ጋ ሆነሽ ሳታቅ በመናገሯ ይሄንን ይቅርታ ትጠይቃለች። ከዛ በቃ ሰላም ሁኑ። አንድ ሀገር ነው የምትኖሩት። ነገ አንዳችሁ አንድ ነገር ብትሆኑ የሚደርሱት ሀሲናት የሆነ ነገር ብትሆን የምትደርሽላት አንቺ ነሽ። አንቺ የሆነ ነገር ብትሆን የምትደርስልሽ እሷ ናት። ሰው ሁሉ የሚያስፈልጋል። ገባሽ? አንድ ሀገር ላይ ነው የምትኖሩት። ሰው የመኪና አደጋ ይገጥመዋል፣ በሽታ ይገጥመዋል። በገዛ ገንዘቡ ታክሞ መዳን የማይችለው በሽታ ገጥሞት መጥቶ ሚዲያ ላይ ሊለምን ይችላል። ማናችንም ማለት ነው። ነገ ምን እንደሚደርስብን ስለማናቅ ሰው ለሰው እርስ በርስ ባንቀያየም ሰላም ብንሆን ጥሩ ነው። ስለዚህ አንድ ሀገር ነው የምትኖሩት። በቃ የተፈጠረው ተፈጠረ። አሁን ሀሲናት ካፌ ስለወጣው ቃል ረዋን እህቴ ይቅርታ ጠይቃለሁ ብለሽ ይቅርታ ጠይቂያትና ረዋንም ይቅርታሽን ተቀብላ ሰላም ይሆናል ማለት ነው። ግን ሀቡዬ አንድ ሰው ማለት ካጠፋው ይቅርታ፣ አንድ ሰው የማይመቸው ሰው ካለ ከመሰዳደብ ይልቅ ያንን ሰው ለመራቅ ብሎክ ማድረግ መብት የለሽም? ትክክለኛ መፍትሄ በጣም ከመሰዳደብ ከመሰአለቻሉ እንዲህ ከመባባል ብሎክ ታደርጊያለሽ፣ ሰላምሽን ታገኛለሽ። በቃ ከዛ ሰው ጋር አትገናኝም። እኔ እንደዛ ነው መፍትሄ ብዬ እንትን እምለውና እዚህ ጋር መብቴ ነው። እሷን ማድረግ ትችላለች። ማንኛውም ሰው እኔን ማየት ያልፈለገ ሰው እኔን የሚጠላኝ ሰው ብሎክ የማድረግ መብቱ ነው። ለምን? ስልኩ ነው፣ ዋይፋይ ነው፣ የራሱ ነው ስልኩ፣ መብቱ ነው ብሎክ የማድረግ። ስለዚህ ብሎክ ተደርጊያለሁ ብሎ ምክንያት ሊሆን አይችልም። ማንኛውም ሰው የሚጠላውን ሰው ማድረግ መብት አለው። ብሎክ ማድረግ እኮ በብሎኩ ማግስት ደግሞ ወጥተሽ መሳደብ ትችይ ነበረ። ይሄ ነገር ሲፈጠር ጠብቀሽ በዚህ ነገር አስታከሽ ስለተናገርሽ ነው ረዋን በጣም የተናደደችው። ገባሽ? ራስሽን ችለሽ በራስሽ ጉዳይ የኔ ጉዳይ ሳይፈጠር ቤትሽን ከፍተሽ በራስሽ ጉዳይ ቢሆን ይሻል ነበረ። በዚህ ጉዳይ ብሎክ ያረኩሽ የስንት ዘመን አሁን ጠብቀሽ በዚህ ጉዳይ መናገርሽ ነው ያለችው። እና ስለዚህ ረዋን ትክክል ናት። ሁስኒ ያያጥፍተሻል። እና ደግሞ 21 ሞዴሬተሪ
ፋኖ ይችላል ምናምን ባሏ አፉን ሲከፍት ማን ከሰሰው ብላችኋል። እኔ ማንም ሰው ሰድቦኝ ከስሻ አላውቅም። ወይም ከስሽ ኢማራትም እየኖርኩኝ ማንም ሰው ሰድቦኝ ከስሻ አላውቅም። እኔ እንዲህ ሰውን በክስ ምናምን አላስፈራራም። ነፃነት አንድ የቲክቶክ ላይ እስከመጣው ድረስ ማንም የፈለገውን አስተያየት እንዲሰጥብኝ ነፃነት ሰጥቻለሁ። ኦኬ። ከዛ አሁን ደግሞ ማድረግ ጀምሬል ምላሽ መስጠት። እኔም ምላስ አለኝ፣ ምላስ ላለው እኔም ምላስ አለኝ። አፉን ለከፈተ እኔም አፌን እከፍትበታለሁ። አለቀ እንጂ ህግ ደግሞ መጠቀም ለፈለገ ሰው ደግሞ ህግ መጠቀም ይችላል። ስለዚህ ረዋን መብቷ ነው። ሰደበቻት ከሳታለሁ አለች። ሰው እንዳትከሳት ደግሞ እኛ እናስታርቃቸዋለን። ችግር የለም። አለቀ። ስለዚህ ሀሲነታውን ረዋንን ይቅርታ ጠይቂያት። እሺ አቡዬ ይቅርታ ጠይቃታለሁ። አንድ ጊዜ ክሊር ላርግና ለምን ቦለሽ ሳይሆን የቦለኳት አሽሙር ስትናገር ነው ላልሽው ነው። ያን ለዛ ነው መልስ የሰጠሁሽ እንጂ መብትሽ ነው ዓለምን መቦለክ ብቻሽን መቅረት። ግን ያልሽው ምክንያትሽ ትክክል ስላልሆነ ነው። የቦለኳት አሽሙር ስትናገር ስላልሽ ነው። ያ ያንቺ የፈጠርሽው ድራማ እንጂ በጭራሽ አሽሙር ተናግሬ ሳይሆን ካንቺ ጋር እያለሁኝ 2 ሳምንት 1 ሳምንት ሙሉ ስላልሰራው የመጀመሪያ ቪዲዮዬን ስከፍት ነው ስላየሺ ነው ራሴን እንድቋቋም የዛን ጊዜ ቦለክሽ። ይሄ እውነታውን ህሊናሽ ያውቀዋል። ግን ሰይጣን ብዬ በሰደብኩሽ አቡዬ ትክክል ነሽ። ለቀጣይም ትምህርት ይሆነኛል። እኔ የቢዝነስ ሰው ነኝ። እንደዚህ አይነት ውስጥ ጣልቃ አልገባም። አንቺ አሽሙርም ሄደሽ ትከሻለሽ አውቃለሁ። ግን ለቀጣይ እኔ ትምህርት ይሆነኛል። ትክክል ናት አቡ። እኔ የቢዝነስ ሰው ነኝ። ነገ ትልቅ ደረጃ መድረስ የምፈልግ ሰው ነኝ። አልገባም። ይሄ ሰይጣን ነው ይላልኩሽ ይቅርታ። ሌላውን ግና ትክክል ስላልኩኝ ምንም እንትን የለውም። ሰይጣን ብዬ ግለሰደብኩሽ ይቅርታ። እና በማያገባኝም ስለገባው አይመለከትሽም። የኔ ጉዳይ አይደል ማለት በእናትና ልጅ መሀል መግባታችን ለምን በማያገባኝ ስለገባው ብዙ ነገር አስተሳሰረን ነገር አለ። እኔና እሷ መቼም አንለያይም። መቼም ሳያምርሽ ይቀራል። መቼም አስረግጬ የምነግርሽ ሌሎቻችሁም ከስር ማለት ነው በእኔና በሀቢባ መቼም ነው የማይሳካላችሁ። መቼም ነው የማላደርገው። እሺ መቼም ከኔ አፍ አይወጣም። የሀቡን ውለታ ምክድ መስሏችሁ ውለታ ቢስ ምናምን አድርጋችሁ ሌላ ፋይል ለመክፈት የምታስቡ ልጆች መቼም አይሳካላችሁም። እኔና ሀቢባ አንጣላም፣ አንለያይም። ለምን የክፉ ቀኔ ናት፣ የጨለማ ጊዜ ናት። እምባይን ያበሰችልኝ ልጅ ናት ከአላህ በታች ከኢትዮጵያ ሕዝብ ጋር ሆና። ስለዚህ እባካችሁ ማለት ሌላም ሰው ሊኖር ስለሚችል አንቺም ሆንሽ ሌላ ሰው አትግቡ፣ በእኔና በሀቢባ በኩል አትግቡ። በቃ እኔ ካጠፋው ትስደበኝ፣ እሷ እናቴ ሀቡ ትስደበኝ፣ እኔ ያጠፋሁት ነገር ካለ። ለምን የእናቴ ልጅ እህቴ ሌላ አንድ እህት ናት ያለችኝ። እሷ ያልዋለችልኝ ውለታ ነው ሀቢባ ያዋለችልኝ። ስለዚህ እባካችሁ ሰላሜን ስጡኝ። ማለት የሆነ ኮሽ ባለ ሰዓት እቺ ውለታ ቢስ፣ እቺ በልቶካጅ፣ እቺ እንትን ኖ በልቶካጅ አይደለሁኝ፣ መሆንም አልችልም። ለማንም ምንም ማብራራት አይጠበቅብሽም። ማን ያውቀኝ ነበር? ማን ነበር የሚያውቀኝ? እኔ ሙሉ ውስጥ ከአረብ ጋር ነበር የምሰራው። ማንም አያውቀኝ ነበረ። እምባይን ያበሰው ማን ነው? ድምፅ የሆነኝ ማን ነው? ሰው እንዴት ምን አይነት ህሊና ቢኖረኝ ነው እኔ አንቺን ምን አይነት ህሊና ማለት ምን አይነት ሰው በሆን ነው እኔ አንቺን አሳልፌ ወይም ደግሞ አላህ ያክብራት። በጣም ነው የምታከብረኝ። ባሏ ሰደበኝ ብዬ ምን እሷን አልተቀየምኳትም። እኔም ሰደብኩት፣ ሀቢባም ሰደበችው ብላ እኔን አልተቀየመችኝም። በእኔና በባሏ መሀል ራሱ አልገባችም። ስለዚህ እኔ ረዋን ሁሌም ወድሻለሁ፣ እንደ ልጄ ነው ማይሽ። አውቃለሁ አንቺም እንደ እናትሽ እንደምታይኝ። እኔን አክብረሽም ደግሞ ሞዴሬተሮቼን ስላልከሰስሻቸው ኢማራት ያሉ ሞዴሬተሮቼን ልከሽልኝ እንደዛ ሲረግጡሽ ሀቢባ ለአንቺ ብዬ ነው ያልከሰስኳቸው እንጂ እያንዳንዳቸውን ኢማራት ላይ የሚኖሩትን መክሰስ እችላለሁ። ግን አንቺ እንዳይከፋሽ ብዬ ነው ምን ያለ የምትወጃቸው ስለምታውቂ ብላ ነው ዋትሳፕ ላይ ሪከርዶቹን የላከችልኝና ይህን ያህል ስለማከብርሽ በቃ ስለተሰማቸው ነው የተናገሩት። ግን አባት ጋር እናት ጋር ሁላ ሄደዋል። እኔ ግን ኢትስ ኦኬ ችግር የለውም። አንድ ቀን ሊረዱኝ ይችላሉ። አንድ ቀን መቼስ ጊዜ መልስ ይሰጣል። ትክክል፣ ይረዱሻል፣ ይገባቸዋል።